ረጁላን ሚን በኒ አስለማ ሁለት በኒ አስለማ ከሚባል ጎሳ ሁለት ግለሰቦች አሉ። አንደኛው በዒባዳው መካከለኛ ነው። ሌላኛው ካነ አጀደ ብልዒባደቲ ምን ሳሒቢህ ከጓደኛው በላይ በዒባዳ የበረታ ጾሙ፣ ሶላቱ፣ ተሐጁዱ፣ ሰላት ዱሓው፣ ቁርአኑ፣ ጂሃዱሁ ወእጅቲሃዱ በዒባዳ ከጓደኛው የበለጠ ነው። አንደኛው ጠንካራ ነው። ግን ይሄ በዒባዳ ጠንካራ የሚባለው ከጓደኛው በፊት ወደ አኼራ ተሻገረ፣ ሞተ። ይሄ በዒባዳ ደግሞ መካከለኛ የሆነው በአመቱ ይሄኛውን ሰው ተከተለ፣ እሱም ወደ አኼራ ተሻገረ። ሁለቱም አልፈዋል። በአንድ ክስተት ላይ ጦልሓቱ ብን ዑበይድላህ መናም ያያል። ከአነ ልቅያመተ ቀድ ቃመት ቅያማ ቁማ ወከአነ ሙናድን ሚን ባብ ልጀነት ዩናዲ ከጀነት በር ላይ ተጣሪ ይጣራል። ከጀነት በር ተጣሪ ይጣራል። ቢስሚ ለዚ ማተ አኺረን ሁለተኛ የሞተውን ግለሰብ ይጠራዋል ቀድሞ እንዲገባ። ልብ በሉ፣ በዒባዳ የሚበልጠው የመጀመሪያው የሞተው፣ በአመቱ የሞተው ግን በዒባዳ ደከም ያለ ወደ ጀነት ግን ቀድሞ ተጠራ። ይሄ ክስተት ጠልሓ ግራ ገባው። በዒባዳ የሚበልጥ ያነኛው ነው። ሶላቱሁ፣ ሲያሙሁ፣ ቅያሙሁ፣ ጂሃዱሁ ወእጅቲሃዱ እንዴት ቀድሞት ሊጠራ ቻለ ሁለተኛው ብሎ ግራ ገባው። ይሄን ያልተፈታ ጥያቄ አእምሮው ላይ አዝሎ ወደ ሰሃቦቹ ወጣ። ታሪኩን ነገራቸው፣ በህልሙ ያየው። ሁሉም ሰሃባ ተገረመ። ያነኛው ነው በዒባዳ ቢበልጥ። ሰዎቹ ይበልጣል በሚል መልኩ እስኪለዩት ድረስ የተለዩ ነበረ በዒባዳቸው ልዩነት። ይሄ ወሬ ከሰሃባ ወደ ሰሃባ እየተሸጋገረ ማንጀሮ ላይ ደረሰ። ሙዓሊሙ ናስ ልኸይር ነቢያችን ጋር ደረሰ። ረሱሉ ዓለይሂ ሰላቱ ወሰላም ይህን ብዥታ በአንድ ቃል ገፈፉት። አወሚን አይ ሸይእን ተዕጀቡን ምኑ ነው ለእናንተ የገረማችሁ አሉ። አወለም ዩዓመር በዓደሁ ሰና ወአድረከ ረመዳን ከሱ በኋላ ይሄኛው ሰው ዓመት አልቆየምን ረመዳንንስ አላገኘም እንዴ አሏቸው። ቃሉ ነዓም አዎን አሉ። ፈወላህ አሉ አስረግጠው በአላህ ይሁንብኝ ለማ በይነሁማ ከማ በይነ ሰማኢ ወልአርድ የሁለቱ ደረጃ ልዩነት በምድርና በሰማይ ያለው ልዩነት ነው። ረመዳንን ማግኘቱ ብቻ አይደለም ቀድሞ መጠራት ደረጃቸው የምድርና የሰማያን ያህል የተለያየ ነው አሉ ረሱል ዓለይሂ ሰላቱ ወሰላም። ረመዳን በረካው ከነካ ማዕቀፉ ውስጥ ከገባ ጾሙን ከነካ ቁርአኑን ከነካው በዚህ ወር ውስጥ ዒባዳዎችን አረክ ማለት ከሙታን መዝገብ በላይ ነው። ይሄን ደረጃ የሚያውቁት ሰለፎች 6 ወር ነው አላህ የሚለምኑት አገናኘን እሷ ውስጥ። ወነቢዩ ዓለይሂ ሰላቱ ወሰላም የቁል ኢነላሃ ዩዘይኑ ጀነተህ በየቀኑ ጀነት እንድትዋብ ያደርጋል አላህ። ምናልባትም ይላቸዋል ለመላኢኮቹ ባሮቼ የዱንያን ስንክሳር አልፈው ችግር አልፈው ወደ አንቺ ሊመጡ ይችላሉና ረመዳን ላይ ወደ አላህ የሚሻገር ይኖራል። ሂታማችን አላህ ያሳምራል። ረመዳን ሲባል እነዚህ 8 ቀናቶች አቅሌ በግል ሊቀበለው ከሚችለው በላይ ፈጥነዋል። አስደንጋጭ ናቸው። ምን ያህል ወደ ቀልብ መልሰነዋል ጾሙን ስትሉ አዳጋች። ቁርአን ጋር ምን ያህል ተደቡር አድርገናል፣ አይኖች ምን ያህል አልቅሰዋል፣ ተሐጁድ ምን ያህል ተለማምደነዋል ስትሉ አሳሳቢ። የዱዓ ፍቅራችን መጥቷል ወይ? ከማፍጠር በፊት መጨረሻዋ ሰዓት የዱዓ ወቅት ነች። ሊሳኢማ ዒንደ ፊጥሪሂ ዱዓ ስናፈጥር ብናደርግ አይመለስም ተብሏል። ዱዓ ጋር ተዋህደናል ወይ? ረመዳን ይሄን ነገር ሰጥቶናል ወይ? የዱዓን ፍቅር፣ የቁርአን ፍቅር፣ የጾም ፍቅር። ረመዳን ከወጣ በኋላ ሸዋል የሚከብደን ነው አይደለም? ሰኞና ሐሙስ ልንጾም ስልጠናው ምንድነው? ለኛ ህይወታችን ላይ መራብ አይደለም ዓላማው። የአደም ልጅ በአጠቃላይ አላህን ተሰብስቦ ቢያምጽ አላህ ላይ የሚጨምረው የለም።
ተሰብስበን አላህን ብንገዛው ከስልጣኑ ምን ጨምረው የለም። ያ ዒባዲ ኢነማ አዕማሉኩም ስራችሁ ለእናንተ ነው የሚለን አላህ። ትልቁ በየቦታውም እያሳሰብኩት ያለው የዚህን ወር አትሊስት የቀሩትን ደረጃ እንረዳ። በተለይ ደግሞ ካለፈው የሚመጣው ደረጃው ይጨምራል። በተለይ ወደ መጨረሻው ስነድ ምን የሚባል አንድ ውብ ሌሊት አለ ንገሩኝ። ለይለቱል ቀድር አንድ ምሽት አለ፣ በጣም የተላቀ ሌሊት፣ ደረጃው የማይደረስበት ምሽት አለ። አላህ የመረጠው ሌሊት። አላህ የፈለገውን ፈጥሮ ይመርጣል። ነቢዩላህ አደምን አመፁ፣ ካመፁ በኋላ ተወበቱ፣ ثم اجتباه መረጣቸው አለ። የሰው ልጅ አባት አረጋቸው። ሙሳን አለይሂ ሰላም ከሰው ልጆች ሁሉ መረጠው። እኔ አንተን መርጫለሁ ቢሪሳላቲ ወቢከላሚ፣ እኔም በማናገር በመልእክት መርጫለሁ ይላቸዋል ሙሳን አለይሂ ሰላም። ነቢዩላህ ሙሳን አለይሂ ሰላም መርየምን በዘመኗ ተአምር እንድታዝል አድርጓታል። ያ መርየም ኢነላህ አስጠፋኪ ወጠሐረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ በእሷ ዘመን ከነበሩ ሴቶች እሷን አላህ መርጧል። አላህ ፈጥሮ ወረቡከ የኽሉቁ ማ የሻእ ወየኽታር፣ ጌታ የሚፈልገውን ፈጥሮ ይመርጣል። የሚመርጥበት የራሱ መስፈርት አለው። መስፈርት አለው። አላህ ቀልብ ላይ የሚያየው ቦታ አለ። አላህ ለኸይር ይመርጣሃል፣ ለሶላት ይመርጣሃል፣ ለቁርአን ይመርጣሃል፣ ለጾም ይመርጣሃል። እንዲመርጥ ግን ውስጥህን አላህ ያያል። ነቢዩላህ ሙሳን አለይሂ ሰላም አላህ ጠየቃቸው፣ ያ ሙሳ ለምን ይመስልሃል አንተን የመረጥኩ እኔም በማናገር አላቸው። ነቢ ሙሳ መልስ የላቸው። አንተ ሙሳ ወይ አላቸው፣ የባሮችን ሁሉ ቀልብ አየዋል፣ ያንተ ለኔ የበለጠ የተሰበረ ሆኖ አየሁት አላቸው። አላህ ምድርን ፈጥሯል። ከምድር ከከተማ መካን መረጠ፣ ከዓባን መረጠ። አላህ ከሰው ልጆች ነቢያትን መረጠ፣ ከነቢያት ሩሱሎችን መረጠ፣ ከሩሱሎች አምስቱን ኡሉል ዐዝም የቁርጥ ስሜት ባለቤቶችን መረጠ። ነቢዩላህ ኑሕን፣ ኢብራሂምን፣ ሙሳን፣ ዒሳንና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ከአምስቱ ደግሞ ሰይድና መሐመድን መረጣቸው አላህ ሱብሓነሁ ወተዓላ። ፈጀዐለሁ ኢማመሁም ወኻተመሁም፣ መደምደሚያቸው አይነታቸው አደረጋቸው። በይቱል መቅዲስ ላይ አስከትለው የሚሰግዱ ሸውቂ እንዳለው ማለት ነው። አንተን እኮ በይቱል መቅዲስ ላይ ነቢያቶቹ ሲያዩ ከበቡህ ይላቸዋል። ለማ ረአውከ ልተፉ ቢሰይድህም ከማ ተልተፉ ልጁንዱ ቢልዓለሚ ነው። ልክ ሲያዩ ነቢያቶች ከበቡ። ከማ ተልተፉ ልጁንዱ ቢልዓለሚ፣ ልክ የጦር ሰራዊት ባንዲራው ዙሪያ እንደሚሰበሰበው መሪያቸውን አገኙት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። እሳቸውን ከነቢያት አላህ መረጠ። ቀናትን ፈጠረና ዙልሒጃ የሚባሉ 10 ቀናትን መረጠ። ሌሊቶች ወርን ፈጠረና ረመዳንን መረጠ። ሌሊትን ፈጠረና ለይለቱል ቀድርን መረጠ። አላህ ጌታ የፈለገውን ይፈጥራል፣ የፈለገውን የሻውን ይመርጣል። ለይለቱል ቀድርን መረጠና ደረጃዋን በአንድ አንቀጽ አልነገረንም፣ በአንድ ሱራ አብራራለን። ኢና አንዘልናህ ፊ ለይለቲል ቀድር፣ አንተ ሙሐመድ እኛ ይሄን የተከበረውን ቁርአን በተላቀው ሌሊት አወረድ ነው። ከየት አወረደው? ወዴት አወረደው? ኢብኑ አባስ ይንገሩን። አላህ ከለውሕል መሕፉዝ ዓርሽ ዘንድ እሱ ዘንድ ካለው ሰሌዳ ጥቡቅ ከሆነው ሰሌዳ አንስቶ ኢላ በይትል ዒዛ የመጀመሪያው ሰማይ ላይ የሚገኝ ቤት አለ። አቅጣጫው ከካዕባ አቅጣጫ ላይ የተሰራ ቢወድቅ ካዕባ ላይ ያርፋል የሚባል መላኢካዎች በየቀኑ የሚጎበኙት ቤት አለ የመጀመሪያው ሰማይ ላይ። ነቢዩ ዓለይሂ ሰላቱ ወሰላም በየቀኑ 70,000 መላኢካ ይጎበኘዋል። እስከ የውመል ቂያማ ወረፋ ይደርሳቸውም ይላል። ወደዚህ ቤት አወረድ ነው እኛ። ከዛም ይላሉ ኢብኑ አባስ ቢሐስቢል ወቃኢዕ፣ እንደ ክስተቱ በ23 ዓመት ውስጥ ቁርአን ወርዶ አለቀ። ወየስአሉነከ ዐኒል መሒድ፣ ስለ ሀይድ ይጠይቁሃል፣ ቁል እንዲህ በላቸው። ስለ ጨረቃ ይጠይቁሃል፣ ቁል ሂየ መዋቂቱ ሊናስ፣ ያቺ ሴት መጣ ረሱልን ትመሳጠራቸዋለች። ቀድ ሰሚዐ አላህ ይወርዳል። እነዛ ሙናፊቆቹ በዓኢሻ ላይ ተረት ተረት ያስወራሉ፣ ቅጥፈት
እነ الذين جاءوا بالإفك عصبة منكم ሚል ተዘግኖ ይወርዳል ወደ መሬት። 23 ዓመት ቁርአን ከለውሐል መሕፉዝ በለይለቱል ቀድር ወደ በይቱል ዒዛ ወረደ። በ23 ዓመት ደግሞ እኛ ጋር ወርዶ አለቀ ቁርአን። የሰው ልጆችን የሚዳኙበት መመሪያ ወረደ። ኢና አላህ ክብሩን እየጠቀሰ እኛ አንዘልና አወረድ ፊ ለይለቱል ቀድር በተከበረው ምሽት አወረድ። የተከበረው ምሽት ሲባል ቦታ አልሰጣችሁትም እንዴ? ወማ አድራከ ማ ለይለቱል ቀድር አላህ። ይሄ ሱአሉ ተዕዚም ወተሽሪፍ የማላቅ ጥያቄ ነው። ምን አሳወቀ የዚችን ሌሊት ደረጃ አላህ? ለይለቱል ቀድር አለ። ሚስጥሩ እዚህ ጋር ያለ ይሄ የተላቀው ሌሊት ማለት ኸይሩን የተሻለ ነው። ምን አልፊ ሸህር ከአንድ ሺህ ወር። 1000 ቀን አላልኩም፣ ልብ በሉ። አንድ ምሽት ከአንድ ሺህ ወር በላይ እንዴት ሊያልፍ ይችላል? ይህን የቁርአን አንቀጽ ለዓመታት ስናስተምር 1000 ወር በሚል ቀጥታ 83 ዓመት ከ4 ወር እናደርገውና የሌሊቱል ቀድርን ዋጋ 83 ዓመት ከ4 ወር አድርገን አስተምረናል ለዓመታት። አሁን ግን ሙፈሲሮቹ አዲስ ሐሳብ ይዘው መጡ። አላህ ያለው ከአልፍ ሸህር አላለም። ካፉ ተሽቢህ አይደለም ያመጣው። ልክ እንደ 1000 ወር ነው አይደለም ያለው። አላህ ያለው ምንድን ኸይሩን የተሻለ አለ። ከ1000 የተሻለ ቁጥር ንገሩ። 2000 ከ1000 ይሻላል አይደለም? ነው አይደለም? 3000 እስከ 1000 ይሻላል። 1 ሚሊዮንስ ይሻላል? 1 ቢሊዮንስ? የረመዳን ደረጃ ዲካ የለውም ማለት ነው። አላህ ያላቸው ከ1000 ወር ይበልጣል ነው እንጂ 1000 ወር ነው አይደለም ያለው። ቁጥሩ ከ1000 ወር ያልፋል። አላህ ለምን 1000 ወርን ተጠቀመ? 1000 የሚለው ለምን ተጠቀመ? አረቦቹ ቁርአን በወረደበት ዘመን ቁጥርን የሚጠሩት በሺህ ብቻ ነው። ከሺህ በላይ እርከን የላቸው። አሁን ነው ቢሊየን ሚሊየን የመጣው። ስለዚህ እነሱ ቁጥር ሲጠሩ 1000ን በ1000 እያባዙ። ለምሳሌ አብዱራህማን ኢብኑ ዐውፍ በጣም ሀብታም ናቸው። ስለሳቸው ሲናገሩ ምን ይላሉ? ለአብዱራህማን ኢብኑ ዐውፍ እኮ 1000 ወ1000 ኢቢል ነበረው ይላሉ። 1000 ግመል ነበረው። ስንት ማለት ነው? 1 ሚሊየን ማለት ነው ስታባዙ። ወካነ ለሁ ሚነል ገነም 2000 ወ1000 ገነም ይላሉ። ከፍየልና ከበግ ደግሞ 2000 በ1000 ነበረው። ስንት ማለት ነው? 2 ሚሊየን ነበራቸው። አባዙት። አብዱራህማን ኢብኑ ዐውፍ የጀዚራው እነ ዑስማን ኢብኑ አፋን መልቲ ቢሊየነር ነበሩ። 1 ሚሊየን ግመል። አሁን ግመል ስንት ነው ዋጋው? 50 ሺህ ብር። ስንት ነው ግመል የምታውቁ ሐሳብ? የግመል ዋጋ ስንት ነው? ወደ 50 ሺህ። 1 ሚሊየንን በ50 አባዙ ስንት ይመጣል? 50 ቢሊየን ይመጣል። ግመላቸው ብቻ ማለት ነው። ግን እንደኛ ፋይናንሱን ይዘው አልቋጠሩትም። ከኛ የሚለዩ ብሩ አለ፣ ሰጭ ናቸው። ያውም በአንድ ክስተት ላይ የአብዱራህማን ኢብኑ ዐውፍ 700 የጫነ ግመል ከነጭነቱ ወደ መዲና ይገባል። መዲና ሲገባ ማህበረሰቡ ጮኸ፣ ቅፍለቱ ገባ ብሎ ሲጮህ ረሱል ዓለይሂ ሰላቱ ወሰላም ወደ አኸራ ሄደዋል። እናታቸው አይሻ ቤት ቁጭ ብላ ይህን ድምፅ ሰማች። ምን ተከሰተ ስትል 700 የአብዱራህማን ኢብኑ ዐውፍ ግመል ጭነው እየገቡ ነው አሏት። ከዛም ሰይዳችን ያሏትን አስታውሳ አሃ ለዛ ነው እንዴ ነቢዩ ዓለይሂ ሰላቱ ወሰላም ረአይቱ አብዱራህማን ኢብኑ ዐውፍን የድኹሉል ጀነተ ሐብወን እየደኸ ሲገባ ጀነት አየሁት ያሉ ምናልባት ይሄ ተጠያቂነት ኖሮበት ይሆናሉ ሰይዳችን ሰለላሁ ዐለይሂ ወሰለም። ይሄን እናታችን አይሻ ስትናገር ሰሃቦቹ ሰሙ። ሩጠው ሄደው ለአብዱራህማን ኢብኑ ዐውፍ ነገሩት። ግመሎቹን ሳያራግፍ ወደ እናታችን አይሻ መጣ ረዲየላሁ ተዓላ ዐንሃ። የምእመናን እናት ወይ የሰማሁት ወሬ እውነት ነው? አዎ። ከነቢዩ ሰምተሸዋል? አዎ አለች። እሷ ፊት እንደቆሙ በአንቺ ፊት እወስናለሁ ግመሎቹ ከነጭነቱ ሰደቀቱን ፊ ሰቢልላህ አላት። 700 ኮንቲነር ማለት ነው። በዚህ ዘመን ይዘውታል፣ ግን አካፍለውታል። ልዩነታችን እሱ ጋር
አሁን ውድድር አለ አይደል? ሰው